ቀን ታውቃለህ ብዙ ሴቶች ላይ የማስተውለው ነገር ቢና ምን ብለህ ታምናለህ? የዚህን ያክል ያዛን ያህል የታመንኩት ፋርማሲ ላይ እንደተጠመጠመው እባብ መስለው እየሄዱ ነገር ጋር ተጋጫል። ግን ያ ወንድ እኮ የእውነት ካፈቀራት እጁን ጥምጥም ምናምን ካለችበት ፈረስ ነው፣ ወደፊት ነው። ስፔሲፊክ ቅናተኛ ነህ? እኔ በድሮ ህይወቴ ቀንቻ ቃለ በድሮ ልሽቴ ኃይለኛ ቅናት ቀንቻ ቃለ ቦት ፍቅር ግን የኔ ይሁን ማለት ነው። በጠቅላላ በጭራሽ ራሴን አገኘዋለሁ ብዬ አላስብም። ወዳታላት ወዳት አቤት ቢዲያ አቤት አቤት ክብራትና ክብራን በሚያዝናናው እየተዝናናን በሚያሳዝነው ወቸውድ በሚያስብለው እንዴት ነው ይሄ ነገር የሆነው በሚለው ደግሞ በሚያስብለው እያልን ይሄን ያህል ቆይታ አደረግን። ቆይታችን እንዴት አያችሁት? እስኪ ልኬት ስጡት። ከ10 ስንት ይሰጠዋል? እንግዲህ መልእክት ማስፈሪያችሁ ላይ ሐሳብ አስተያየቶቹን አስቀምጡልን። ግድ የለም ይሄ ነገር ያስፈልጋል ቀጥሉበት፣ አይ ይሄን አስተካክሉ ፈጽሞ ደግሞ ተውትም ይቻላል። የእናንተን ሐሳብ እናከብራለን። እንዲህ ያያልን ፕሮግራማችን ወደ ዘፈን ግብዣችን ደርሷል። ዘፈን ግብዣ ላይ እንግዲህ አይታማም ገብርኤሉ ጌታቸው ወደ ዘፈን ግብዣ ወስደናል። አብረን እንስማው። ናይስ። እንግዲህ ከምንወዳቸው አንጋፋ ድምጻውያን መካከል የጸጋዬ እሸቱን አንድ ስራ ነው የምሰማው። እስካሁን ሰምተን አናውቅም። የጸጋዬን አንቺ ቅናተኛን እንስማው። ቆንጆ ሐሳብ የያዘ ሙዚቃ ነው። ሙዚቃን ደግሞ መለስ ብሎ ማድመጥ የሚፈልጉም ርዕሱ አሪፍ ነው። ቆየት ያለ ሙዚቃ ለሚወዱም ደግሞ ቆንጆ ሙዚቃ ነው። እንስማው። ደስ የሚል ኢንትሮ ነው። ይሄ አልበም ለሰርጓ ተጠራው ሰንደቅ ዓላማ ምናምን ያሉበት አልበም ነውና በጣም የጸጋዬ በርግጥ ብዙ ስራዎች ሰርቷል። ጸጋዬ ካሴቷ ነበረች እኔም በጣም በቃ አድምጬ የሰማሁት ካሴት ነው። በጣም ሰማው ነበር። እንደውም ለሰርጓ ተጠራው ነው በርግጥ አክቹአሊ 86 ይሆን 85 እንደዛ 81 የ81ዱ ሌላ ነው። በምን እንደገመትኩ ታውቃለህ? እህቴ ተወልዳ ነበርና እህቴ ጩጬ እያለች ማዘር ምናምን ሲከፈት አስታውሳለሁ። ስንት ነው የሄደችው? 86 እና በጣም ቆንጆ ተደርጎ የተሰራ ነው። በጣም አሪፍ ስራዎች አሉበት። ለሰርጓ አስጠራውን እየተብሰከሰኩ ዘፈን ፋዘር ምን ገብቶ ማለት ነው ገብርኤል ነገር ለሁለተኛ ለሶስተኛ ጊዜ መሆኑ ነው። በቃ በጣም ይሄ አልበም በጣም በቃ አድምጬ የሰማሁት አልበም ነው። እንዴ ይዝናና ፋዘር አንዳንዴ ይጨንቀዋል፣ አስጨንቀዋለሁ። በጣም ተመስጬ ስለምዘፍን ከእድሜ ጋር መሰማቸው ሙዚቃዎች ደግሞ ማቻ ያደርጉ ጸጋዬ እሸቱን ጌታቸው አስፋው በበተካ ገና የዚህ አካባቢ ነበር። ትንሽ ከዚህ ወደዚህ ሌተስት ቢሆንም ግን ስቲል በጣም ያንገ ነበር እኮ በበኩ 92 ነው ምናምን እኮ ይጣል ነው። ተመስጦ 89 ቅርብ ናቸው፣ እዚሁ አካባቢ ናቸው። ለምን ስለማስታውሳቸው ካሴቶቹን አስታውሳቸው። ያው ያንገ ነበርኩኝ፣ ግን ሙዚቃ በጣም በልጅነቴ ነው ወደ ነበረውና ይሄንም አልበም በጣም እንደምት አድርጌ ነው። ያንተም በዛ የእውነት በጣም በዛ እና ቆንጆ በጣም ሰዓት አሊ ቡሌ ምናምን የሚባል ነገር ማወቄ ነበር። እኛ እነ ጨረቃ ምናምን አንደኛ ክፍል ሳንገባሪ ጨረስናቸው። ከዛ በኋላ በቃ ችግራተኛ ያደርሰናል። ከባድ ነው። እኔ ግን የማረሳው ነገር እኛው ሰፈር ታምራት ገዳሙ ይባላል። በጣም ወደው ወንድሜ ነው። እሱ እንግዲህ የአባታቸው ስም ገዳሙ ነው አይደለ? ጸጋዬ ደግሞ አንድ ገዳሙ ስለ ገዳሙ ምናምን ብሎ እንትን የሚልበት ዘፈን አለው። ምን ነበር አለውና እስከ ስም መመሳሰል ጋር ወደውት ነው ምናምን እል ነበር። ምንም አይነት ዘፈን አይከፈትም ያለሱ የእውነት እና ሶፋ ምናምን ይሰሩ ነበር። ነፍሱን ይማር ዘላለም ዘልቾ እና ይከፍቱታል እሱ
ካሴቱ እንዲህ ልፍ ሲል 6 ነው አይደል? ሲገለበጥ 6 12 ገዳሙ እዛ ይገለብጥ ደወቴፓ ይገለብጥም ነበር መሰለኝ ገልበጥ ያረጋ እኔ በቃ እንትን ይለኝ ነበር በጣም ይበዛል እና ረጅም ሰዓት እንደዚህ አይነት ዘፈኖች አድምጬ ስወጣ በጣም ነው የምጸጸተው እንዲሁ ይከብደኛል ማለት ረጅም ሰዓት እንትኑ ይጫነዋል አይደል የጸጋዬ ስራዎቹ ይሄ ብዙት ብዙት በጣም ያመዝንብኛል እና ከነሱ ጋር ነው ያያያዝኩት ታውቃለህ አሁን ታሜ ባነሳለት እግሩን አንስቶ ነው የሚስቀው የእውነት ያስታውሰዋልና ደግሞ ሙሉ ቤተሰብ እኮ ነው የሚወደው እሱ ታላቅ ስለሆነ ይወደዋል ሁሉም ይወዱታል ሙዚቃ እኮ ብዙ ጊዜ ሳትቀር አቤ የቤቱ እንትን የሚመራ አሁን ሳትቀር ተወደው ነው የፋዘር ሙዚቃ ምርጫዎች አሁንም ድረስ የኔ ሙዚቃ ምርጫዎች ናቸው ቤት ውስጥ ይከፈቱ የነበሩ አስቴር ኬኔዲ አው ጌታቸው አስፋው ያልኩ ተመሳሳይ ናቸው የነጸግሽ የነዋይ ፀሐይ ምናምን በጋራ ያሰሩትም በተናጠል ያሰሩትም ያው ያኔ ዘመኑም ኃይለኛ የሙዚቃ ዘመን ነውና ቤት ውስጥ በሬዲዮ የሚጋበዙ የነበሩ ዘፈኖች እነዛ ናቸው እኮ እሱ ነው ማለት አንዳንድ እኮ ቤት ውስጥ አይደለ ቤት ውስጥ ካሴቱ ሳይኖርህ ከለታት በአንድ ቀን በሬዲዮ በሚጋበዘው ብቻ እኮ ሙዚቃ ትለምዳለህ ከነዚህማው ከነምናምኑ አንዳንድ በጣም በቃሌ የማውቃቸው ሙዚቃዎች አሉ በሬዲዮ ብቻ ሰምቼ የማውቃቸው ማለት ነው ቤት ውስጥ ካሴቱ ያልነበሩና ጊዜው ምናምኑ በቃ እነዛ ነገሮች እንድትዋሃዳቸው 90ዎቹም ሲገባ እንደዛው የ90ዎቹን ደግሞ በደንብ ሰማናቸው ደስ ይላል ነጎስሽና ሂዲ ቤተሰቦቻችን ግን የሙዚቃ ፍላጎትና የሙዚቃ ምርጫዎቻችን ላይ የሚኖራቸው ተጽዕኖ የሚገርም ሁሉም ነገር ላይ ሙዚቃ ብቻ ሳይሆን ሌላም ነገር ላይ የነሱ አቲቲዩድ የነሱ እንትን ኢንተረስት አንተም ላይ ተጽዕኖ ያው ምልክት አድርገህ ስለምታያቸው እንቀጥል አንቺ ቅናት አታልምጂ በሌለኛ መሪ ከሰባት አታግቢ ተጠራጥሮ ትዳር ኑሮ መች ያሞቃል የቀላሚ ቀንተህ ታውቃለህ አላውቅም ነው የምትለው ዛሚ ያውቃል ኦብቪየስሊ ቀንተህ ታውቃለህ አይመስለኝም እውነት አይመስለኝም እውነቱን ለመናገር በተለይ የፍቅር ምናምን ነው የምትለው አንተ እንዴት ያማል ዘፈኑ ስለምንድን ነው የሚያወራው አይደለም እሱ ቀንተህ ታውቃለህ ወይ ያለኝ እንጂ ዘፈኑ የሚያቀናም የሚያስቀናም ወይ ምክንያት የሆነም ቤት ያፈርሳል እኮ ስለ ፍቅር ስለሆነ ነው ያቀናን ስፔሲፊክ ቀናተኛ ነህ አውቀናት አይመስለኝም እኔ እንደውም ሲጀመር ሰው ብዙ የወደደው ነገር ደስ አይለኝም እውነት ለመናገር ለምሳሌ ግርግር ሲበዛበት ሰዎች አንዳንድ ጊዜ እንትን አይደለንም እንዲሁ በተፈጥሮ በጣም ሰው ጎበዝ ምናምን ካለን ራሳችን ከሌላው በላይ ከፍ አድርገን እናስባለን ሴቶች ላይ ደግሞ ይብሳል እንደሱ አይነት ነገር በቃ ራሳቸው እንትን ተፈላጊ ነኝ ምናምን አይነት አለ እኔ ብዙም ደስ አይለኝም ደግሞ እንደዛ ሲሆን ማለት እንትን ትክክለኛ ማንነትህን ማሳየት አለ አይደለ እንደዛ ብትባልም አይ እኔ ውስጤ እንዲታወቅልኝ ምናምን ቆንጆ ሴት ሆኖ አይ እኔ በእውቀቴ ምናምን መታየት ነው ፈልገው ወይ ደግሞ በሌላ ባለኝ ክህሎት ነው መታየት የምፈልገው የሚል ሴት ካለ አስተዋውቁኝ ግን ያለ አይመስለኝ አብዛኞቹ እንደዛ አይደሉ ማለት ይሄ የመልክ ጉዳይ ካለ በቃ እንደ ቅድም አይደለም እንደዚህ ያልከና ይሄ ዲምፕል ለማሳየት ምናምን ጥረት ላይ ነው የምትገባው እንጂ ግን አራውንድ ዘቡሽ ነው የሚዞረው አየው ሁሌ እንዴ ነው የሚመልስልህ አንተ ደግሞ ዝም ብለህ ታልፈዋል እንዴ ልናድርነው ሳሚ አንተስ ታውቃለህ ኦፍ ኮርስ ይሁን አንድ ስፔሲፊክ የምትነግረን ቦታ አለ ወይ ደግሞ እንዲሁ ነገር ተፈጥሮ ነው የምትለው አይ ኖ ችግር የለም ምን መሰለህ አውቀውት ይሁን ሳያውቁት አላውቅም አሁን የኔ ባለቤት ላይ ብቻ ሳይሆን ብዙ ሴቶች ላይ ማስተውለው ነገር እንደዚህ ይዘውት እየሄዱ ይሄ ልክ ፋርማሲ ላይ እንደተጠመጠመው እባብ መስለው እየሄዱ ሰረቅ አድርገው ሀፉ የሚያዩ ነገር አለ ይሄ ግማሽ አስተያየት ምናምን ንድፍ ያደርጉህና እንዳላየ ሆኖ ይሄዳል እቺ ምንድናት አሚን ኖይንግሊ ነው ይሄ ነገር ቦይፍሬንድ ጋር ሆነ ማለት አዎ ከቦይፍሬንድ ወይ ባህሏ ሊሆን ይችላል ምናምን ሌላን ሰው አዎ የሆነ ዝም ብላችሁ እስኪ ካላስተዋላችሁ ከዚህ በፊት አስተውሉት ገባ አረኔ ሰው ተይዛ አላይም ኖ አስበህ እኮ አይደለም የምትለው ስለእውነት አስበህ አታይም ግን ይኸውልህ መቼም አይነን ጨፍና አትሄድም
ጉድጓድ ትገባለህ፣ ከሆነ ነገር ጋር ትጋጫለህ። ግን ያ ሰው ልክ ባላወቀ አይነት ሜተድ ባላወቀ አይነት መንገድ አለች የሆነች ሀፉ ነው የሚያየው፣ ሙሉን አይደለም የሚያየው። ሰያፍ ነገር አይተው ዞር ነገር ይላል፣ ወይ ደግሞ የሆነች ቅጽበት ይወስዳሉ፣ ይቆያሉ አይነ ላይ ታጋጥሞ ያውቃል ነው አሁን ታይቻለሁ። ዴፊኒትሊ ምንድን ነው ለምሳሌ ከባለቤቴ ጋር እንግዲህ አሁን 15 ዓመት አልፎን ወደ 16 ምናምን እየሄድን ነው። እግዚአብሔር ልጆች ማናል ክብር ጊዜው እኮ ይደላ ይመስገን። እና ልክ እንደዚህ አይነት ልምድ ስለነበረኝ ያን ደግሞ አልወድም። ምክንያቱም እኔ ወንድ እድሜው ይነስ ከፍ ይበል ምን ይበል ከሴት ጋር ካለ ሊከበር ይገባል ባይ ነኝ። የእውነት ከወንድ ጋር ያለች ሴት በፍጹም ማየትም አልፈልግም በፍጹም። ግን ድንገት እንዲህ ስታይ ያልሆነ አስተያየት በቃ አለ አይደለ በቃ ከያዘች እጇ ላይ ምናምን እንዲህ አይነት አስተያየት አያስፈልግም። እኔ ለምን እንደሚያደርጉት አላውቅም። የሆነ ኢንሴኪዩር የመሆን ነገር ምናምን ይመስለኛል። እና እንደምትሄደው ነው እዚህኛው ድንጋይ ላይ ረግጠህ እዛኛው ድንጋይ አላውቅም። በብዙ አጋጣሚም ደግሞ እንደዚህ ሴቶች ምናምን የማግኘት ምናምን አጋጣሚው አለ። ያው ከወጣቶች ጋር ረጅም ዓመት ሰርቻለሁ። በቮለንተሪ ሰርቪሶች ሰርተናል። ኤንጂኦም ላይ ምናምን ስንሰራ ብቻ ግን ያለው ነገር ረግቶ እንዲም አሁን አይናቸውን ጨፍነው እኔም እንዳልጨፈንኩት አይጨፍኑ እያልኩኝ አይደለም። ግን ምን ውስጥ ወይራ የሆነች አስተያየት አለች። የሆነት ቸስተር ግን ማወቅ አለብን እኛ እንዴ አሩን ነው እስኪ ጊዜ ስጡና አዩት። እና ልክ እንደዛ ያየች መስሎኝ አንድ ሁለቴ ምናምን ተናግሬያታለሁ። አዎ ተናግሬያታለሁ። ግን አስረዳዋት እኔ በኤክስፒሪየንስ እንደዚህ ሲያረጉ ስላየው አንቺም እንደዛ አድርገሽ መስሎኛል ማለት ከዛ የሚያየው ከዛ የሚመጣው ሰው በተጋነነ ሁኔታ ሲያይ ስላየሁት አንድ ሁለቴ ነው ነገር መልስ አግኝቶ ነው መሰለ። በቃ እንደዚህ አይነት ሲግናል አንተ ምን ማለት ወንድ እኮ የእውነት ካፈቀራት እጁን ጥምጥም ምናምን ካለችበት ፈረስ ነው ወደፊት ነው አይደል? እንደዚህ ነው የሚሄደው። እንደዚህ ሞኝ እኮ ነው ስለ እንዲህ ነው የሚሄደው። እና ወጋ ነው የሚያደርጉ የሆነ ወጋ አድርገው ምንም እንዳላየ ይሄዳሉ። እና ከዛ ለዚህኛው ሰው የሚሰጠው እንትን ምንድነው ኢንሴኪዩር ያደርገዋል። አሁን ይሄ ሁሉ አራውንድ ቡሽን በሉት ምናምን የዞርኩት ልክ አሁን ጸግዬ የሚያነሳት ነገር ነው። ለቤት መፍረስ የጠረጠረውም እንዲጠረጥር ምክንያት የሆነው ሁለቱም እኩል ዋጋ አላቸው። ገባ? አንድ እኔ ይሄ ለከምን ይመነጫል ብትለኝ ከራስ መተማመን እጥረት ነው። ሴቷም ለምሳሌ የያስካት ልጅ የያዘች ልጅ እጅግ በጣም ተፈላጊ ናትና ዌክ አፕ ነው አትደንዝዝ ነው። ገና በጮኝነት ምናምን ከሆነ ወይ ጓደኝነት ከሆነ ዝም ብሎ አመቷን እየፈጀባት ከሆነ ከተከረፈፍክ እጅን ታገኛለህ። ገባ? ጣት አረግና አለቻት አፐርካታ የሚባለው የአይን አስተያየት አየት አድርጋ ስትመለስ somebody እሷን እያያት ነው የሚል ስሜት እንዲሰጥ ሳያውቁ ያደረጉት ነገርም ይመስለኛል። ምክንያቱም እነሱም የማያውቁት አንዳንድ የሚያደርጓቸው ነገሮች ስላሉ በተለይ ከሴቶች ጋር ተያይዞ ይሄ ነገር ይሰማኛል። እና በዚህ ምክንያት ቀንቻለሁ። እሷም ደግሞ ቀንታ ታውቃለች። እንነጋገርበታለን። አይ እዚህ ምንድነው ለምሳሌ ምንድነው እንደዚህ ለፊ ምናምን አፍተር ዩ ምናምን የሚሉ ነገሮች ሳዳስበው ልከላተባለ ነው። ዝብላስ እንዴት ተባል ትችላለህ? ኤኒዌይስ አሉ ትንሽማ አዎ እንደዛ ነገሮች አሉ። ከዛ ወደ ጠያቂው እንሄዳለን። በድሮ ህይወቴ ቀንቻ ቃለ በድሮ ሊሽፔ ኃይለኛ ቅናት ቀንቻ ቃለ በሆነ አጋጣሚ በርግጥ ጊዜውም ሩቅ ነው ትንሽ እንዲህ ዝርዝሩን ባልናገርም እስካሁን ድረስ ይገርመኛል። ቀናተኛ ነኝ ብዬ አላስብም። ማለት በቃ የምታደርገውን ታደርጋለች፣ የማደርገውን አደርጋለሁ በእምነት እንጂ የሆነ ለምን እንዲያደረገ ምናምን የሚል ነገር ውስጥ በጭራሽ ራሴን አገኘዋለሁ ብዬ አላስብም። እና የሆነ ሞመንት አየሁና በቃ ልቤና መኝ ብለህ ታምናለህ? ያዛን ያህል የታመንኩት አንደኛ ለማውራት የሚመች አይደለም። ምክንያቱም እኔ ብቻ ነኝ ያየሁት ሁኔታውን። ገባ? ማየቴን አታውቅም እሷ። እና ጠብቄ ነበረ ከሷ
ያንን ነገር በተመለከተ ታነሳዋለች ነበር ይሹ ማለት ነው። እንዴት ነው ከቀናት በኋላ ስትገናኝ በነዛ ጊዜያት የሆነውን ነገር ታወራለህ አይደል? እንዲሆነ እኮ እንደዛ ነው። በዛ መሀል ተነስቶ ከሷ ይመጣል ብዬ ጠብቄ ነበር። ከሷም አልመጣም ነገርየው። እስካሁን ድረስ ከስንት ዓመት በኋላ አወራ ነው አክቹዋሊ ከዛው ያው ሌላ ታሪክ ውስጥ ያለ ነው፣ ሌላ ህይወት ውስጥ ያለ ነው። ሁላችንም ከስንት ጊዜ በኋላ ስናወራ አነሳሁት ማለት ነው ያንን ነገር። ያኔ የተፈጠረብኝ ስሜት ስለሚገርመኝ እስካሁን ድረስ ከዛ በፊትም ከዛ በኋላ የሚያን ስሜት ተሰምቶኝ አያውቅም። ያ ጊዜ እኮ እንደዚህ ብለን አውርተን ስቀን አልፈናል። ዝርዝሩ የምትባልልም ግን ቀንቼ እንደማውቅ አውቃለሁ። ቀናተኛ ነኝ ብዬ ራሴን አይደንቲፋይ ባላረግም ግን ሰው ራሱን ሲቀና ሊያገኘው እንደሚችል ግን ግን ምንድን ነው ገብሬ መሰለህ አሉታዊ ቅናት አለ፣ አዎንታዊ ቅናት አለ ማለት መቼም ማፍቀር ራሱ ለራስ መሳሳት ነው የምለው እኔ። ለኔ ማፍቀር ትርጉሙ ለራስ መሳሳት ነው። ያን ሰው ለራስ ብቻ ለማድረግ ኖ ምን መሰለ ዘመኔ አሁን ትርጉሙ ለየራሳችን ይሁን። ግን ለምሳሌ አንድን ሰው በጣም ስታፈቅረው ከሱ የወደድከው ላንተ እንዲቀርልህ የፈለከው ነገር ስላለ ያ ነገር ያንተ ብቻ እንዲሆን ስትል ነው አፍቅረው የምትቆየው። ማግኘት አለማግኘት ሌላ ሆኖ ማግኘት አለማግኘት ሌላ ሆኖ እሱ በፍቅር ይያዛል። ይኸውልህ ለኔ ይሁን ማለት አንድ ነገር ፍቅር ነው ወይ ነው የምልህ። ለኔ እሱ ነው አንድ ሁለት ሶስት ትርጉም ለኔ አይሁን ማለት ነው ፍቅር አይደለም። ለምሳሌ በጣም የምትወደው ነገር ሁሉም ሰው ቢኖሩ ነው የምትፈልገው እንዴ? ገብቶሃል? አንድ ነገር እኮ ይኸውልህ አይነትና አውድ አለው። ሚስትህን ትወዳታለህ። ለሁሉም ሰው እንድትሆን ትፈልጋለህ። ሁሉም እንዲወዳት ለምሳሌ አይደለም። ቆይ ስሜት አቸኩል። እኔ ያልኩት ለምሳሌ ትወዳታለህ፣ እናቷ ጋር እንዳታገኛት ነው የምትፈልገው ወይም ደግሞ ሌላም ሰው ጋር አሁንም አትቸኩል እንዴ? ወሬ ነው የምትሄዱት? ተመለሱ። አይ ከርዕሱ ወጣ አይደለም፣ ከርዕሱ አልወጣሁኝም። አሁንም እያልኳቸው ያለሁት አፈቀርኩ ስትል ለምሳሌ ሞት ቢኖርና ቢሞቱ እንዳይሞቱ ማድረግ ትችላለህ ወይ ደግሞ መከልከል ትችላለህ ወይም ደግሞ ፍቅርህ ይቆማል ከሞቱ በኋላ? ለምን ይቆማል እኮ እሱን ነው እያልኩ ያለሁት። ያ ማለት ይኸውልህ ለእኔ ይሁን ማለት ማጣትም ራሱ ማጣትን ማለፍ ካልቻለ ፍቅር ልክ አይደለም። ውደት አልፋለህ ይኸውልህ እኮ ማጣትንም ማለፍ አለበት አይደለም። ያው ምን መሰለህ አሁን አንድን ነገር ለምሳሌ አሁን መውደድ ነው መጀመሪያ የሚመጣው። የሆነን ነገር ላይክ ነው የምታረገው፣ ከዛ ወደ ላቭ ይመጣል። የሆነን ነገር ትወዳለህ። ገባኝ። ቆይ ትወዳለህ፣ ፕሮግረሱን ላሳይ ብዬ ነው። ትወድና የወደድከው ነገር ከሆነ ነገር ጋር ይስማማል፣ አሶሲዬት ይሆናል። ለምሳሌ መልኳን ብቻ ወደህ የቀረብካት የውስጥ ውበት ስትጨምርበት ያንን የውስጥ ውበቷን ያ የመጀመሪያው መሳቢያ ቢሆንም መልኳ የውስጥ ውበቷን ደግሞ ያንተ ማድረግ ትፈልጋለህ ማለት አይ ኒድ ይኸውልህ እንዴ ይሄ ነገር የኔ እንዲሆን እፈልጋለሁ። እችን ልጅ ሚስ ላደርጋት አልፈልግም ትላለህ። ግን የኔ ይሁን ማለት ነው በጠቅላላው ትላለህ። የኔ ብቻ ይሁን ማለት አይደለም እንጂ የኔ ይሁን ማለት ነው። በቃ እኔም ብቻ አትጨምርበት። አሁን ለምሳሌ ከእናቷ ጋር ከአባቷ ጋር ከሆነ እኔ ግን የኔ ብቻ ነው የኔ ብቻ ነው እንደወንድ ነው ያንተ ብቻ። አዎ የኔ ብቻ ምልህ ሚና ያለኛ እንደ እናቷ አልሆንም እንደ ባል ወይ እንደ ጓደኛ ወይ እንደ ፍቅረኛ ያለው እኮ ፍቅር ነው እኮ እያወራን ያለ ነው። ስለ እናትም ስለ አባትም ፍቅር እኮ ጨምረበት እዛው ነው። ፍቅር እኮ ነው በቃ ፍቅር አይደለም ያኛው የነሱ ፍቅር አይደለም። የእናት ፍቅር እነሱ ያፍቀሯት የአባት ፍቅር ነው። የሀገር ፍቅር ነው። በነገራችን ላይ ይኸውልህ ፍቅር አውድ አለው ማለት ሁሉም ፍቅር ቦታ አለው። ትልቁ ነገር ሚስት ያንተ ብቻ ነው የምትሞት ገብሬ። እንደውም እኔ ስለሱ እኮ ነው እያወራን ያለ አድማጭ ይኸውልህ ፍቅር የኔ ብቻ ነው እያልክ እያወራህ አሁን ደግሞ ሀሳብ አቀየር። ኧረ እባክህ ቁጭ በል በቃ። ምንድን ነው መሰለህ አይ ትልቁ ነገር ለምሳሌ አፈቀርኳት ስትል እኮ ለኔ ከሷ የሆነ ነገር ቀረልኝ ነው። ስለዚህ ያንን ነገር ላለማጣት አስማች አስፖሲብል ብዙ ዋጋ ከፍለ ቢሆን ታደርገዋል። ነገር ግን ፍልስፍና ይሆናል። በቃ ነገር ግን ይኸውልህ ዘመኔ ነገር ግን ያፈቀርከውን ሁሉ ግን ታገኛለህ ማለት አይደለም። አንዳንዴ ላታገኘው የምትችለው ለምሳሌ እምቢ ልትል ትችላለች። በኋላ ብሮካፕ ምናምን ሊፈጠር ይችላል። መለያየት ሊመጣ ይችላል። አምጣው እንጂ በሞትም እንዳልከው ልትለይ ትችላለህ። የሰው ሚስትም ግን ከዛ በኋላ ሊሆን ይችላል። ግን
ያቺን ነገሯን ለአንተ መሻትህ ነው ወደ ፍቅር የሚቀየር ገባ ስቴብል እንዲሆን እንዲቆይ ካንተ ጋር አንዳንዴ በቃ እኔ ለምሳሌ የሆኑ ሰዎች በሆነ አጋጣሚ በሆነ ቅጽበት ያገኟትን ሴት ከህይወታቸው ጋር አቆራኝተዋት ከሷ መለየት በጣም ይከብዳቸው ለምንድን ነው ዲፕ ፍቅር ውስጥ ስለሚገባ ግን ይሄ እሺ በቃ ግን ይሄ ፍቅር አይደለም በጠቅላላው የሰው ልጅ አሁን ለምሳሌ ልክ የአዲክሽን አይነት ምልክት ፍቅር አይደለም ያለሱ መኖር አልችልም እሱን ካጣውኝ ያዛጋኛል ምናምን እንቅልፍ ይከለክለኛል ምናምን ፍቅር አይደለም በዚህ እንስማማ ይሄ ልክ እንደ ሱስ ነው ሱስ የሱስ ምልክቶች ናቸው ፍቅር ሌላ ሌቭል ነው ከሚስት ፍቅር ይዟል ባለፈው ያልከው የጥላውን ዘፈን አይነት ነው ፍቅር መሆን ያለበት እኮ አንተ ሚስትን ታይቆራታለህ ነው ሱስ ነው ያዘ ከሚስት እኔ ያለውበት ሌቭል በጣም ሌላ ሌቭል ነው ባይዘው አሁን ከምታወሩት ምንም አይገናኝም በጣም ያለፈ ሌቭል ነው ሲምፕል አዛት ሚስትን ታፈቅራለህ እስኪ ምንድነው ቀጥታ ተናገረው አሁን ያለፈም ቢሆን ሚስትን ታፈቅራታለህ አታፈቅራትም ከሚስት ጋር ፍቅር አለ አይደል በቃ ታዲያ ፍቅር አይደለም እሱ አፈቅራታለሁ ግን ማፍቀሬ ማለት የኔ ብቻ ካልሆነች ከኔ ውጪ ምናምን ሌላ ነገር እንዳይኖራት ምናምን አይደለም ፍቅር እንደዛ አይደለም ኖ ለራስ ትወዳለህ ግን ከቁጥጥር ውጪ ደግሞ ሆኖ ሊያልፍ ይችላል ግን አንተ እንዴ አሁን እኮ በጣም ቀላል ለምሳሌ ቀጥም ያልከው አሁንም እያልኩ ያለው ይኸውልህ በጣም ቀላል ነው እኔ ለምሳሌ አፈቀርኩኝ ሳፈቅር ከኔ ጋር እንዲቆይ የፈለኩትን ነገር ነው ማፈቅረው እኔ ምሻውን ነገር ነው ማፈቅረው ግን ምሻው ነገር በሆነ ፔሪድ ሊቋረጥም ይችላል ሊቀጥልም ይችላል እስከ መጨረሻውም እስከ ሞታችን ድረስ ሊቆይ ይችላል ላይቆይም ይችላል ግን ያንን ነገር ፕሪዘርቭ ለማድረግ ለማቆየት ነው ህይወቴ ላይ ብዙ ነገሮች ማለት እኮ ምኑን ለማቆየት ነው የምትሞክረው ያ ውስጥ አንተ የሚሰማህን ስሜት ሚስትህን ለማቆየት ነው የምትሞክረው ሲምፕል በቃ አንተ ፍቅርህን ሚስትህ አንተ ሚስት ነች ፍቅርህን ነው ሴቷ ልቆይም ላቆይም ትችላለች ገብሬ ማይንዲው ልቆይም ላቆይም ትችላለች ግን እሷ ጋር ያፈቀርከው ነገር አለ በተቻለ መጠን ማፍቀር ማለት ያፈቀሩትን ነገር እዛ ላይ አንተ እኮ ለምሳሌ የሆነ ነገር ሳበኝ ስትለኝ የሞለል ከፍታ እኮ ነው እውነት ነው የሆነ ነገር ሳበኝ እኮ ስትለኝ ያንን ነገር አፈቀርከው ማለት ገባ ያን ደግሞ በድግግሞሽ ነው የምታየው እንዳልኩት እኮ እንደቀደሙ እንደ ኩፍኝ መልክ ኖሯት ምናምን 10 ደቂቃ ማትቀመጣት ሴት ልጅ የመጀመሪያ ገና ዴቲንግ ላይ ዴት ሲያደርግ አንድ ሰው በሆነ ነገር አትራክት አድርጋው ምናምን ተገናኝቶ የመጀመሪያ ዴቲንግ ላይ ድጋሚ እንደማያገኛት ወስኖ የሚነሳው እንደለም ግን በሂደት ሲያይ በድግግሞሽ የሚያፈቅረው ነገር አለ ስለዚህ ሁሌም ያን ያፈቀረውን ነገር ለማስጠበቅ ነው የሚታገለውም የሚቀጥለው ምን የሚለው ገባ ከሷ የሆነ የሳበውን ነገር ፕሪዘርቭ አቆይቶ ከሱ ጋር ለማኖር ነው በቃ በፍቅር የሚቀጥለው ግን ይህን ነገር ከአቅም በላይ በሆነ ችግር ለምሳሌ ያፈቀሩ ይለያያሉ ምናምን መጽሐፍ ምሳሌ ላይ ምን መሰላችሁ ትልቁ ነገር ጠቢቡ ሰለሞን ስለ ትዳር ሲናገር ምንድነው የሚለው ትዳር በጥበብ ይቆማል ነው የሚለው ጥበብ ዊዝደም የምንለው ትዳርን ያቆማል አሁን ኮርት ላይ ስትሄድ አፈቅራታለሁ ምናምን ግን መለየታችን አስፈላጊ ነው ይላል ሰንበዲ አሁን ይጠየቃል ሊለያዩ ሲሉ የመለያያ ምክንያታቸው ምንድነው በዚህ አልተመቸሽም ወይ ምን አረ ከሱ በላይ የሚችልበት የለም ጎበዝ ነው ምናምን ግን መለየታችን አስፈላጊ ነው ምናምን ግን ጥበብ ሲኖር ትዳር ይቆማል ይላል ጠቢቡ ሰለሞን ፍቅርም ራሱ እንደማያዘልቀው ሲናገር ማለት ነው አሁን የሚያጸንፈው እሱ ነው ይሄ ዊዝደም የምንለው ነገር ያዘልቀዋል ያቆየዋል ይላል ግን ፍቅር እኔ ያዘኝ ፍቅር ብዬ የምለው ከሷ ላይ ለኔ ሊቆይልኝ የምፈልገውን ነገር በማቆየት ነው እዛ በቆየ ቁጥር ደግሞ ያ ነገር አብሮኛል ማለት ነው ስለዚህ እሷም አለች ለዛ ምክንያት ስለሆነች ወደ እንትናቸው ወደ ፖይንታችን ለመመለስ ቅናትንም የሚፈጥረው የሚቀናውም ሰው ለሁለቱም ሚና አላቸው ብሎ ነው ያስቀመጠው ስለዚህ ሁለቱም ሰዎች ይህንን ፍቅር በጋራ አንድ ያደረጋቸውን ያስተሳሰራቸውን ነገር የመጠበቅ ግዴታ አለባቸው የሚል ነው መጠቅለያ የሚሆን አፌክሽን ፍቅር አይደለም ቅናት ፍቅር አይደለም ሌላ ጊዜ እናወራበታለን ግን አይደለም ሁለቱም የተለያዩ ነገሮች ናቸው መሳብ ለሆነ ሰው ነገር
ለሆነ ነገር ለሆነ ሰውም ቢሆን እስቲ አንተ ፍቅርን ግለጸው። አሁን እኔ ለመናገር ይሄንን ሙዚቃ ሌላ ጊዜ ሪአክት እናደርግበታለን። እዚህ አንድ ነገር ላይ ግን እንስማማ። ምንድነው ፍቅር ለአንተ? የምትወደው ነገር ላይ እኮ መቅናት አለብህ እኮ። ልክ አይደል? እሱ አሁን ፍቅር አይደል? ቅናት ፍቅር አይደለም። ባይዘው ማለት ፍቅር ምንድነው? የፍቅር ተቃራኒ ነገር ነው። እንደውም አንተ የምታወራው ስለ እግዚአብሔር ፍቅር ነው እንዴ የምታወራው? ፍቅር እንደዛ ነው። ከፍ ማለት ነው ያለበት። ከምንም ነገር በላይ ከፍ ያለ ነው ማለት ነው። ሁሉ ነገር እኮ አውዳለሁ እኮ ከፍ ማለት አለበት ነው ማለት። ሰዎች አንተ እኔ ሰው አንተ ለምሳሌ ሚስት አለች። አንተ በጣም በቃ ለሰዎች ሁሉ ፍቅር ያለ ሰው ነህ። በሳምንት ውስጥ ሚስትህን አንድ ቀን ብቻ ለማግኘት ፍቃደኛ ትሆናለህ። ሌላውን ቀን ሌሎች ጓደኞቿን ሁሌም ባገኘት ደስ ይለኛል እንጂ እሱን እኮ አይደለም። ትፈቅዳለህ ወይ ነው? ደስ ይላል እኮ አይደለም። ሚስትህን ሲምፕሊ አንተ በምትለው ፍቅር ታፈቅራታለህ በሆነ መንገድ። እሷ ግን በሳምንት የምትሰጠህ አንዱን ቀን ሊሆን ይችላል። ሌሎቹን ቀኖች ሌሎች ጓደኞቿ፣ ቤተሰቦቿ ምናምን ሊሆኑ ይችላሉ። እሷ ደስ ይላታል እንደዛ መሆኑ እና አንተ ስለምታፈቅራት ትተዋለህ። ይሁን ግድ የለም ትላለህ። ሰውን ማስገደድ እኮ አትችልም። ሰው የራሱ ህይወት ያለው ነገር ነው ማለት ራሱ ያስኬዳል። ግን ለትዳር እሱ ያስኬዳል። ተስማምተህ ትኖራለህ። አይሆንም። ትዳር በጣም ከባድ ነው የሚሆነው እንደዛ ከሆነ። ይኖራል መጀመሪያ ነገር ስለዚህ አንተ ማለት ግን ማስገደድ እና እንደዚህ አስረህ የትኳት ምን አመጣው? ማስገደድ አይደለም። ፍላጎት የራሷ ፍላጎት ሌላ ጉዳይ ነው አልከኝ አይደለም። ማስገደድ እኮ አላልክም። አንተ አንድ ነገር ስታፈቅር ያ ነገር ያንተ እንዲሆን ትፈልጋለህ። ኢንድ ኦፍ ስቶሪ በቃ ፍላጎት መጀመሪያ የሚመነጨው ከዛ ጋር። ፍላጎትና ፍቅር ግን በጣም የተለያዩ ነገሮች ናቸው። እሺ በቃ ተውት፣ ችግር የለውም። ያለ ፍላጎት ፍቅር ይኖራል? ቆይ አይደለም። መፈለግ ማለት ፍላጎት ሌላ ጉዳይ ነው ማለት የኔ ይሁን ማለት ነው። ሁሉም ነገር የሆነ ቦታ ላይ ኢንተርሴክት ነው የሚያደርገው። ፍላጎት ስል ፍላጎትና ፍቅር አንድ ነው እያልኩ አይደለም፣ ግን ሳትፈልግ ማፍቀር የለም እኮ። እሺ የሆነ ቦታ ይገናኛል። እንደዛና መግባባት ያለብን እንጂ እያንዳንዷን ቃል እየተነተንን ከሆነማ እንዴት ነው የሚሆነው? ፍቅር ውስጥ ፍላጎት መኖሩን መነጋገር አለብን እንዴ? ኢትስ ጀስት አ ጊቭን። ቅድም እንዳልኩ ባይ ዲፎልት ያለ ነገር ነው። በቃ የምትፈልገውን አንተ ያንን ሰው ስታፈቅር ያ ሰው ያንተ እንዲሆን ካልፈለግ ቅናት ታዲያ እንዴት ነው ፍቅር የሚሆነው? እንደዛ ከሆነ ቅናት ማለት ስት ነው። አሁን ይኸውልህ ቅናትም ቢሆን አውዳለሁ የበዛ ከልክ ያለፈ ያቺን ሴት እንደ አንድ ኢኩዊፕመንት በቃ እዚህ ጋር ካስቀመጥኩሽ እዚህ ጋር መነቃነቅ የለብሽም። ያለኔ ፍቅር ለኔ ቅናት እንደዛ ነው። ሌላ ደግሞ ቅናት ልንገርህ፣ ከወንድሟ ጋር እንኳን ስትሆን የሆነ ከልክ ያለፈ ወይ ከልክ ያለፈም ላይሆን ይችላል። የሆነ አይነት እንትን ስትሆን ያ ነገር ከአንተ ጋር እንዲሆን ልትመኝ ትችላለህ። ያንን ሳቀው እሱ ቅናት አይደለም። ምኞትና ቅናት ይለያያል። እንትን የሚለየው ለምሳሌ የሆነ ነገር ደረጃ ነው የሚለየው። ቦንኩኝ ማለት ምኞት ነው። ቅናት ሌላ ጉዳይ ነው። ደረጃ ነው የሚለየው እንጂ ቅናት እሱ ነው። እኔ ምንድነው መሰለህ ሌቭሉን የሚለየው እንጂ ቅናት ማለት ምንድነው መሰለህ? አይ ትልቁ ነገር እኔ ቅድም አዎንታዊና አሉታዊ ብዬ ያልኳቸው አሉ። ለምሳሌ አሉታዊ ቅናት የምንለው የትገባሽ የትወጣሽ የሆኑ ነገሮችን ከሆነው አውድ ውጪ ኢፍ እየጨመረ ይሄ ቢሆን ይሄ ከዛ ብሎ አሳድጉት መጨረሻ ላይ በአይምሮ ሁሉ አንሶላ ስትጋፈፍ እስከ ማየት ድረስ ሊያደርሰው ይችላል። ይሄ አብኖርማል ነው አይደለም? አብኖርማል ነው። ይሄ ጫፍ ነው፣ አብኖርማል ነው። ፕላስ ደግሞ አሁን እኛ ካውንስሊንጋችን ላይ የሜሪጅ ካውንስሊንግ ላይ ምናምን የሚሰጠው ነገር በጣም ፕሮግሬሲቭ ከሆኑ ነገሮች መካከል አዳጊ ከሆኑ ነገሮች መካከል አንዱ ቅናት ይወለዳል፣ ይጎለምሳል፣ ያድጋል ምናምን ባይዘው በጣም ከባድ ነው። ግን አይነቱ ምንድነው? ያንተ እንድትሆን ከመሻት ወይ ደግሞ እሷ ያላወቀቻቸው አደጋ ላንተ ታይተው ከሆነ እሷ ያልመሰሏት አደጋዎች የሚያመጡት ከሆነ አሁን ቅድም እንዳልኩ የሆኑ ጠቅ የሚያደርጓትን እይታ አንስቻለሁ። እሷ እይታ ከዛ በኋላ ምን ትፈጥራለች? እዛ ሰውዬ ጋር ለምሳሌ አንዴ ሁለቴ ሶስቴ የሚደጋገም ከሆነ የሆነ ስሜት ይፈጥርበታል። ያ እንዳይሆን አንቺ የኔ ብቻ ነሽ ከሚል አንተ የኔ ብቻ ነህ ማንም እንዲጋራኝ አልፈልግም ከሚል እሳቤ ለምን እንደሆነ ስታወራም እኮ ስልክ ላይ አንዳንዴ ለምዶበት ገልዬ እያለ ሲያወራ ይህ ብለህ ለምን ትጨምራለህ? ይህ እኮ ልትለኝ የሚገባው እኔን ብቻ ነው ማለት አይ ዲዘርቭ የኔ ፕሪቪሌጅ ነው። በቃ ይሄ የኔ ነው እንጂ ምክንያቱም እነሱ ወይም አንተ እሷ ለአንተ አንተ ደግሞ ለእሷ የተለየ ነገር እንዲኖር ይጠበቃል። ከዚህ አንጻር የሚመጡ ነገሮች እኔ
ክፋት የላቸውም ዘመኔ ማለት ግን ስቲል ቅናት ናቸው። ቅናት ነው ቶክሲክ አይደሉም። ግን ምንድነው መሰለ ነገሮችን በጣም አስቀድሞ ለመከላከል ያህል ምናምን የምታደርገው ነው። ኖቲስ እንደማድረግ ለምሳሌ ነው ከባለቤት ጋር ሆነ ሌሎች ሰዎች ዋው ስታምር ምናምን ብለህ ብትናገር እሷ የምትፈልገው የእሷ ውብ የእሷ ምስል የእሷ እንትን አንተ ጋር እንዲሆን ስትናገርም ስለ እሷ ብቻ እንድትናገር ነው። አይ ይሄ ነገር አይመቸኝም ላትልህ ትችላለች ቃል አውጥታ፣ ግን ይደብራት ትቀናለች። ይሄን ቃል ምን አለ ለእኔ ተናግሮት ቢሆን ትላለች። ይሄ ለእኔ ፖዚቲቭ ነው። የምወደው ሰው እንደምወደው ይውደደኝ ከማለት የሚመጣ ከመሳሳት የሚመጣ ነው። ነገር ግን እኔ አንዳንዴ እኮ ዩአር አሜዝድ በቃ በሚፈጠሩት ነገሮች በጣም ትገረማለህ። ከእህትና ከወንድም ጋር ያለውን ኢንተራክሽን የሚያስቀናቸዋል። ወንዱም ለሴቷ ሴቱም ለወንዱ። ይሄ ራሱ ሰይጣናዊ የሆነ ቅናት ነው የእውነት ማለት ኤክስትሪምሊ ፈጽሞ ወንዶች አቲ በቃ ልክ እንደ ጋሪ ፈረስ እንዲና እንዲህ ብለሽ ግቢ ውጪ የሚል ደግሞ አለ። ፕላስ ደግሞ ፕሮግሬሲቭ ነው እያደገ የሚመጣ እሱ በጊዜው ያልታረመ እንትን ያለ ማኔጅ ያልተደረገ ነገር ነው ብይንማ እንጂ አንዳንዴ ልጅቷን የምርህን እንደምትወዳት ከሚያረጋግጡ ነገሮች አንዱ ቅናት ነው ብዬ አስባለሁ። የሆነች አይነት ትንሽ ሳይበዛ ትንሽ ስስት ለልጅቷ ከሌለህማ you have to question yourself። አሁን ስለ ፍጹምነት አናውራ፣ እኛ ሰዎች ነን። እኔ ሰው ነኝ እንደዛ ግን አላምንም፣ በሱ አላምንም። እሺ ቀጥታ እኔ አሁን እነዚህ ሁሉ ነገሮች ቲዮሪ ነው የሚመስሉ አይደለም። እኔ ያው ምስክር እንደዛ ከሆነ question yourself ሚስትህን ያን ያህል እንደምትወዳት I'm serious ሰው ከሆንክ አንድ ሌላ ወንድ ሰው ላይ እንዴት ኮንትሮል ይኖረኛል ብለህ ታስባለህ? ይሄ ጤነኛ እኮ አይደለም። ባይዘው ኮንትሮል አሁንም አላልኩም you'll try አይደለም። አይ ኮንትሮል ሙሉ ለሙሉ ተቆጣጣሪው እኮ አይደለም። አንተ ኢንቲቲ ነህ። አሁን አንተ እዚህ ሆነ ባለቤትህ ማጋሁን ከምን ጋሁን ምን እያሰብኩኝ በምን ታውቃለች? እኔ አሁን እዚህ ሆኜ እንዴት ነው ባለቤቴን ስለኔ ነው ማሰብ ያለው? ወይ አጠገብ ቁጭ ብለህ ስላንተ ነው ማሰብ ያለው? ተዘረዝሯል ዘመኔ። አሁን ችግሩ እኮ ይኸውልህ አይደለም። አሁን ችግሩ እንደዛ እያልኩ አይደለም። ለማስፋት ለምን ትጥራለህ? ቆይ ይኸውልህ ፕሮፌሽናል ማለት ምን ማለት አይደለም። አይደለም ስላለ ብቻ ነው ለምን አትናገርም? ለምሳሌ ትወዳታለህ ወይ አለ። እሺ ታፈቅራታለህ ወይ? እሺ ስትወዳት ስታፈቅራት መጠኑ ይለያይ እንጂ የሆኑ ነገሮች ሊያስቀና ይችላል። ቀንታ አታውቅም ወይ? ቀንተ ካላወቅ ጤናማ አይደለም ይሄ ነገር አለ። አንተ ደግሞ የምትለው አይ ለምሳሌ እኔ እዚህ ሆኜ ምናምን እሱ መልሶ አይደለም ሌላ ነገር ነው። ገባ? እሱ ሌላ ዝርዝር ነው። እሺ ምንድነው ታዲያ? ይኸውልህ ጥያቄም በጥያቄ ማድረግ ነገር ነው። አኬ ምንድነው? እሺ ቆይ አሁን ትወዳታለህ ያስረዳኝ። ከዛ እመጣለሁ አንተም ጋር ቆይ ትወዳታለህ አትወዳትም? እሺ የገብርኤል ልትገመልህ። እሺ ትወዳታለህ አትወዳትም? እሺ ወዳታለህ። ትወዳታለህ ስትወዳት ታፈቅራታለህ። እሺ ታፈቅራታለህ። ስታፈቅራት ያንተ ብቻ እንዲሆኑ የምትፈልጋቸው ነገሮች አሉ። እንደዛ ብሎ ነገር የለም። ይኸውልህ የሆነ ነገር ስላፈቀርከው የኔ ብቻ ይሁን የሚባል ነገር የለም ነው እያልኳቸው ያለሁት። እኔ እኮ ይሁን ልክ ነው እያልኩ አይደለም። እሱ እንደዛ መሆኑ እኮ ልክ ነው እያልን አይደለም። ሰዎች ስለሆነ አንተ እንትን እያደረክ ነው። ከርብ እየሰራ ነው አንተ እያወራለሁ። እኔ አሁን ያንተ ንግግር አንተ በዛ ወድ ላትል ትችላለህ። እኔ አንዳንድ ሰው ልክ ለማለት ሁሉ ጊዜ ልክ ለመሆን የሚሞክር ሰው አለ። ኧረ እኔ አይደለም ምን አገናኘው ሂውማን ኤሌመንቶችን አውጥ ከኔ ጋር ምንም አያገናኘው። እኔ እንደዛ ነው እያልኩ አይደለም። ምን አገናኘው? እኔ ቅራት የሚባል ነገር አለ የለም ቢባል እኮ ደንታ እኔ ስለኔ ስለምኖረው ስለማምንበት እውነት ነው የምነግርህ። እኔ ገብቶኛል። ምናልባት አንዳንድ ሰው የሆነ ነገር ድክመት ይመስለውና ይሄ ድክመት አለብኝ ማለት ኮንፈስ ማድረግ የማይፈልግ ሰው አለ። ፍጹም ለመሆን ሁሉም ነገር ላይ ፐርፌክት ምን አገናኘው ማለት ከዛ ጋር ካልተገናኘ ይኸውልህ ሚስትህ ስለሆነ ወንድ አብዝታ ስታወራ ሁልጊዜ እየመጣች ከዛ ወንድ ጋር ስለበላቸው ምሳ ስለጋበዛት ነገር ስታወራ እችን ታክል ሲያምር ስትልህ ሰውነቱ እንዴት ያምራል እሱና እንዴት ሲያምርበት ምናምን ስትልህ ንግግሩ ቶሎ ብለህ እንዲህ ነው የምትለው ንግግሩ ምናምን በቃ ሲጨንቀኝ እሱን ማውራት ደስ ይለኛል። ወይኔ ቀልዱ ምናምን ስትልህ ሁልጊዜ ተደጋግሞ ወይ ደግሞ በሆነ ፍሪኩዌንሲ ስትልህ እችን ታክል ክሊክ የማያደርግ ከሆነ ዲፕ ኢንሳይድ ለምን እንዴት ያለሽ እኮ ላትል ትችላለህ። አውጥተህ ያንን ለማለት ኢጎህ ላይፈቅድልህ ይችላል። ግን የሆነች ኃይል ምቾት ካልሰጠችህ ምቾት ካልነሳ ዲስኮምፈርት ከሌለህ
አምናት ሹር ነው ልጅ እኔ ጤነኛነት ነው ብዬ አላስብ። በቃ ዛሴት እንደዚሁ እንያዘው ግድ የለም። እነዚህ ነገሮች ላይ ዲስኮንፈርት ከሌለ እኔ ልጅቷ ነገ ሻንጣዋን አንስታ ብትሄድ ለማለት የምታመነታ አይመስለኝም። እኔ ግን እያልኩ ያለውን ከተረዳኸኝ አሁንም ቢሆን ቅድምም ያልኩህን አሁን ነው እየደገምኩ ያለሁት ሰዎችን አትቆጣጠራቸውም ነው እያልኩ ያለሁት። እንደዛ ብትልም ባትልም ብትሄድም ባትሄድም ያንተ ዲሲሽን አይደለም። የሷ ማንነት ላይ መኖር ላይ ያንተ ህይወት አካል መሆኗ የኔ ይሁን አይነት የሚለው ፍላጎትህ ፍቅር አይደለም። እኔም እንደዛ አላልኩም። እሱ ፍቅር ነው አላልኩም። ከሁሉም ነገር ላይ ለይተህ ለአንተ ብቻ የሆነ እስረኛ ወይ ደግሞ አንድ የሆነ እንትን አድርገህ መጀመሪያ እኮ ብያለሁ ይሄ ነገር ከዚህ ጋር መነቃነቅ የለበትም ብለህ ካልክ ሚስትህን እሱ ፍቅር ነው እያልኩ አይደለም። የሚስትህን ሰውነቷን አክብረህ ማድረግ ያለባት ነገር እንድታረግ ፈቅደህ እንደዛም ሆኖ አንዳንድ ጊዜ ያንተ ክልል የተነካ ገባህ እንደባል እንደ ፍቅረኛ ያቺ ክልል የተነካች ክሊክ የተደረገች ሲመስልህ ካልተሰማህ እኔ ያ ነገር የኔ ነው ብለህ አስበሃል ወይ ደግሞ ያ ነገር ያንተ ሆነ አልሆነ ግድ አለህ ብያለሁ። እሺ በሰው ላይ ግን ሰው ኦነርሺፕ የለውም ባይዘው በተቀላቀለ አለው አላልኩም። ጂሰስ ክራይስት የኔ ብለህ ካልተሰማህ አልክ እኮ እሺ የኔ ብለህ ካልተሰማህ አልክ። ቆይ አንተ ሚስትህ ያንተ ሚስት አይደለችም? ያንተ ሚስት አይደለችም? ኦነርሺፕ የለኝም እኮ ሰው በሚስትነት ኦነርሺፕ አለህ እንጂ እንዴ ዩአር አሳይንድ እንዴ እሷ ያንተ ብቻ ሚስት አይደለም ብትል ኦኬ ፋይን። እናትና አባቷን ትታ እናትና አባቷን ትታ እናትና አባቱን ትቶ ከሚስቱ ጋር ይጣበቃል ነው የሚባለው። አዎ ሰም ሶርት ኦፍ ኦነርሺፕ አለ። ዩአር ለምሳሌ እንትንም ብትሆን ሴፓሬት ብትሆንም ግን ዩአር ዋን እንደ ባል ባልሆነ ኦነር አንድ ነህ ማለት ታዲያ ኦነርሺፕ አለ ማለት ነው። ወይኔ ጉዴ! ለምሳሌ ይኸውልህ ካንተ ጋር ብቻ የምትጋራቸው ብዙ ነገሮች አሉ። ነው ባይዘው እንደዚህ አይነት አመለካከት ስላላቸው ነው ሰዎች ጨቋኝ የሚሆኑት ሚስቶቻቸውን ላይ አሲድ የሚደፉት ምናምን ከዚህ አሳሰብ የሚነሳ ግን ይኸውልህ ጂሰስ ክራይስት የእንትና የኤካርቶሌ ግን ኦን አርጓል ብለህ ስለምታስብ ግን ኦን አታርጋት። እኔ ሚስቴን ኦን አረጋታለሁ አታረጋት። ኦነርሺፑ የሚያበቃው ስለላይ ነው። ሴቶች ብልጦች ናቸው መቼም ይኸውልህ ግን እኔ ማርያምን ነው የምልህ ይሄ የኤካርቶሌ እንትን ሳይሆን አይቀርም ተጽዕኖ ሳይኖርበት አይቀርም። እኔ ወደዋለሁ የኤካርቶሌ በቃ የኤካርቶሌን ዘኒው እርዝ በተለይ ዘኒው እርዝ የሚለው መጽሐፍ ስለ ኢሞሽናል አታችመንት እና ዲታችመንት ነው የሚያነሳው። አሁን በቃ እናድራለን ዘመን በዚህ ዙሪያ አቀይረው የዛ ኢንፍሉዌንስ ካለ አይደለም አትሊስት ለመግባባት ለመጠጋጋት እንኳን አይ ዶንት ቲንክ ለምን መሰለህ እኔ ሚስቱን የኔ ሚስት ለማለት የማይደፍር አንደኛ የኔ ሚስት አይደለችም ማለት የኔ ካልኩ ኦነርሺፕ ነው ያንተ። ቆይ ብዙ ያንተ ሚስት ነች የኔ ሚስት አይደለችም ኦን አረጋታል ያንተ ሆናለች ፈቅዳ ነው በፍቃዷ ነው ያለችው አይደለም። በቃ ኦነርሺፕ አይደለም ዘመኔ አንተ የኔ ነው ብለህ የምትይዘው ነገር አንተ በቃ እኔ ወስንበታለሁ ከዚህ በኋላ በስሬ ነው የምትለው ነገር መቆጣጠር ምናምን ቆይ እንቀጥለዋለን ለሚስትነት ገብሬ ቆይ አይደለም ግድ የለም አንዴ ይሄን ዘፈን እንደው እንትን አናድርገው። ቆይ በቃ እዚህ ዘፈን ላይ ያለንን ስራ ሰርተን እንለያይ ለመሰለ አሁን የካርቶሊን አፕሪሺየት የሚያደርግ ምናምን የተወሰነ ከሱም የምታያቸው ነገሮች ይኖራሉ። ግን እንደዚህ አይነት ነገር ካለ ኦነርሺፕ የለኝም ካለ ለምንድን ነው ለማስረዳት የምትሄደው? ትክክል አይሆንም። አይ ሚስቴ እያለ ኦነርሺፕ ክላሽ ያደርጋል አረጋ አይደለ? ግን እንደዛም ቢሆን ሚስቴን ብትሆን ይሄ ነገር የኔ ነው ስልኩ ነጻ ፍቃድ አላት። ነጻ ፍቃድማ አላት። ነጻ ፍቃድ አላት። ያንን ነገር በነጻ ፍቃዷ ምንድነው ውል ፈርማለች፣ ተስማምታ ሚስት ሆናለች። ያ ውል እስካልተቀደ ድረስ አንተ በባልነት ኦነርሺፕ አለ። እንዴ ለምሳሌ ነገሩን በጣም እንትን ስናደርገው ዘመኔ ሴክስ እንኳን የመከልከል ፍቃድ እንትን የላት መብት የላት። ይሄን ታውቃለህ? አይዛኔ አይቀበልም። ይሄን የተጻፈው ማለት ነው። እና አሁን ሰዎች ታዲያ በምንድነው ሰዎች ትዳር ምናምን የሚፋቱት? በምን ምክንያት ነው? ስለፈቀዱላቸው ነው እንትን ሴክስ ስለፈቀዱ ምናምን ነው። አንተ የምትነግረኝ ቲዮሪውን ነው የተጻፈው ምናምን ነው። ሰዎች እየኖሩ ያሉት ሴክስ ስለፈቀዱ ምናምን ነው ወይ ደግሞ ማለት ግንኙነት ማድረግ ሲፈልግ ፈቅዳለት ነው ማለት ነው። ትዳር እየተፋረሰ ያለው ነው ብለህ ነው የምታስበው? አልገባኝም ጥያቄ። እየፈቀዱ ስላልሆነ ነው ሐሳቡ፣ እሱ ሐሳቡ ነው መጽሐፍ ላይ ያለው። እውነታው ግን እንደዛ አይደለም ነበር። ሰዎች
ሴቶች በመያዣነት ባይዙት ወይ ቢፈቅዱ ባይከለክሉ ኖሮ ትዳር ባልፈረሰ ነበር ነው እያልኩ ያለሁት። አንዳንዱ እንደ ልብ እንደው በደንብ እስኪ ጠግብ ድረስ እየሰጠችውም ሌላ ቦታ ሄዳለ። ምክንያቱም አንዱና አንድ አይባልማ። ምክንያቱ አንድና አንድ ስለማይባል ነገር ግን አንተ ገላ ላይ ስልጣን አላት እሷ ገላ ላይ አንተ ስልጣን አለ። ገባ? ያን ያህል እኮ ነው። አሁን አንተ ልቆጣጠረው አልችልም ነው ነገሩ። አይ ዛሚ የምትለው ግን በነገራችን ላይ የትዳርን ኮንሰፕት በዚህ ግሮ የሚያባዛ ነው። እኔና ብዙ ባለትዳር ነን ማለት አትችልም። አሁን በዚህ ሲቹዌሽን ሚስቴ ናት ማለት አይችልም። ሚስቴ ናት ማለት አትችልም። ቤት የምትጠብቀው አንድ ሴት ነች። ዛሬ ፈቃደኛ ስለሆነች እዛ ተራላችሁ፣ ነገ ግን ጠዋት ሚስት አይደለችም። ሚስቴ እኮ ለማለት እኮ ያቅማማ እኮ ነው። የእሷ ፍቃድ ነው እያልኩ ያለሁት። ማን ፍቃድ አይደለም ማለት ወኔ አይደለም። የኔ በቃ ሆነ አረጋታለሁ ማለት ማሰብ አይደለም። አንተ ጋር ይገናኝም ባይዘው የእሷ ሚስትነት ማለት ቆይ እሷን ፈቅዳ አንተን ፈቅዳ ሚስትህ ነች ክሌም ማድረግ ቻ ይሄን ነገር ማድረግ የለብሽም ይሄ ነገር ማድረግ የለብሽም እስከ ፈቀደች ድረስ ብለህ ማለት ትችላለህ። መች አትዘይ እንደው ዘዴ ፍቃድ ነው ይላኛው እሱ ላይ እኮ ምን ነው ጉዴ። አረ ደግሞ በህግ ደግሞ ከመጣህ ማለት ነው ለምሳሌ ዘመንሻ ማለት ይሄ ነገር ተስቶ ነው እየተከራከረን ያለ ነው አይገባኝም። ግን ለምሳሌ ብፁ የትወጣሽ የትገባሽ ከዚህ ሰዓት እስከዚህ ሰዓት እቤትሽ ግቢ ማለት መብት አለ። ህግ ራሱ ይፈቅድልሃል ማለት አልፈልግም እኔ እሱ መብት ነው፣ የምርጫ ጉዳይ ነው ማለት ይሄ ሁሉ መብት ተሰጥቶታል፣ በተለይ ለባል ማለት ነው። ኢን ዘ ሚን ታይም እኔ አይ ዶንት ቲንክ ለምሳሌ የኔ ብለ አፍቅረ ለምሳሌ ወደ ሚስትነት እንኳን ስታጫት በውስጥ ታዋቂነት እንዳላጣትም የሚል እኮ ነገር አለ ታውቃለህ። ሌላ ሰው እንዳይነጥቀኝ ማለትም አለ ከሰው ሁሉ መርጠው ታዲያ ማለት ያካል ተሰማመን ትርጉም አለ። ስለዚህ ሰልፊሽነትም አለው ማለት ነው። ራሱ ፍቅር ሰልፊሽነትም አለው ለኔ ማለት ነገር አለ ነው አዘይ እንደው ዘዴ ኢንሽ ወደ ዘፈኑ እንመለስ። ተጠራጥሮ ትዳር ሮመች ያሞቃል የቀላም ያስቀና ሁሉ ቤት ያፈርሳል። ከቀድሞ ጋር የሚጨምር ሐሳብ ነው። እኔ ማለት አንዳንድ ቅናቶች በጣም ይገርማል። በቃ ስር የሰደደ ማለት ነው። የሆነ ጊዜ ላይ ቡኒ ጸጉር ከልብሱ ላይ ታገኛለች፣ ከዛ ጥቁር ጸጉር፣ ከዛ በቀጣዩ ምንም ሳያረግ ሲመጣ ዛሬ ከመላጣ ጋር ነበርክ ብላችሁ አንዳንድ ቅናቶች በቃ ውሃ ማያስጠጡ ምግብ ማያስበሉ የሚያንተከትኩ አይነት ምናምን ቅናቶች አሉና በጣም ቶክሲክ የሆኑ በጣም አስቸጋሪ እንትኖች አሉ፣ ሰዎች አሉ። ሰውየውን ወደ ምን ይመራዋል መሰለ ባይዘው ወደ አለመታመን ይመራዋል። ይናገራል እዚህ ሙዚቃ ላይ ራሱ ሊድ ያደርጋቸዋል። አሁን አንዳንዱ እንዲህ በተለይ ቅርብ ዓመት ላይ ምናምን እንደተጋቡ ልጅ ሳይወለድ ምናምን እንዲህ ባለበት ሁኔታ ብዙዎቹ እንግዲህ የላይፍ ስፓን አለው አይደለ? የፍቅር የሜሬጅ ላይፍ ስፓን ምናምን ብለን በዝርዝር አሉ። ከነዛ ውስጥ ትልቁና እሱ ከታለፈ ሌላው እየቀለለ የሚመጣው ስቴጅ እስከ 5 ዓመት ያለው ከተጋባ እስከ 5 ዓመት ያለው እድሜ ጊዜ እጅግ በጣም በብልሃት መታለፍ ያለበት ጊዜ ነውና እዛ ላይ በ5 ዓመት ጊዜ ውስጥ አለመውለድ ካለ አንድ፣ ሁለተኛ እሷም ተፈላጊ ናት እሱም ተፈላጊ ነው። በዚህ ሁኔታ ውስጥ ያንዳንዷ ነገር አልለፈለም ገና ስቴፕ ባክ ለማድረግ ምናምን ያው ልጅ ገመዱ ልጅ አሳሪው ምናምን የሚባለውም ገና አልመጣም ምናምንና እቺ ስቴፕ በጣም ከባድ ናት። ፕላስ ደግሞ የሶስተኛው ገን ጣልቃ ገብነት ምናምን የሚበዛበት ጊዜ ነው። እዚህ ላይ ቅናት ሲጨመርበት አስበው በደንባራ በቅሎ ቃጭል ተጨምሩ ይላሉ አቦ። ያ ነው የሚሆነውና ክብራን አድማጭ ተመልካቾችም እችኛዋን ወቅት እንዴት አለፋችኋት? የእውነት በጣም ጥበብ አለው አስተላለፉ ላይ። ቅናታችሁንስ የሚሰማችሁንስ ስሜት እንደው አንዳንዴ ላላስበላ ውሃ ላስጠጣ የሚለውን ቅናት እንዴት አለፋችሁት? በዛ ወቅት እንድትጽፉልን እንጠይቃለን። እንግዲህ እሱ የሚያነሳው ያለው ይሄ ነው። ሰው ምንም ሳያውቅ ውስጡ ባህሪው ሳይኖረው በተደጋጋሚ የሚጠረጠር ከሆነ ይሄ ነገር ይልና ሊሄድበት ይችላል። አትምሪኝ ነው ስሜ መንሳቱ ካልቀረ እያለ ሊሄድ ይችላል። እንደዛ አለ። የልጅነት ወዝሽ አደየ መሰለ
ሆን ብለሽ ባትቀኝ እድሜሽ መች በደለ እኔን እንዲህ ልትከታተይ ያበቃሽ ማን መተናነሳለሽ ወይ አለሽ እኮ ሁሉ ነገር በራስሽ ለምን አትኮሪ የልጅነት ወዘሽ አዳይ የመሰለ ሆን ብለሽ ባትቀኝ እድሜሽ መች በደለ እድሜሽም ደግሞ ገና ለጋ ነው ያሉሽ ነገሮች አሉ ምን ቁርጦሽ ነው ወደ ቀናቱ እኔ አንሳለው ምናምን ወደሚለው ለምን ትሄጃለሽ ክፉ አመል አለብሽ ነው ነገርዩ ወደዛው እንመጣለን ጸጋዬ ደቦጭ የሚገርም ግጥም ነው ይጻፈው ጸጋዬ ደቦጭ የኛ ሬዲዮ ፕሮግራም ላይ የምስጋና ሰዓት ላይ እየደወለ ሐሳብ ይሰጣል እጅግ የምናከብረው የምንወደው በተለይ ደግሞ የኛ እኔ የምሰጣት የሆነች ማቀብላት ነገር ይጠቅማቸዋል ብሎ የሚሳተፍ ነውና በዚህ አጋጣሚ አክብሩልን በተለይ ከሙዚቃ ጋር በተገናኘ ስናወራ ስለሚወራለትም ሰው በደንብ የተሻለ መረጃ ስለሚኖረው ገብቶ በቃ ራሱ ደውሎ ነው የሚገባው እና ያው ደፍተርና ትልቅ ቀይ እስክሪፕቶ የማረሚያ ይዞ ነው የሚገባው ከበርልና እናመሰግናለን እጅ ትሩፋቶች ፈጣሪ የሰጠህን ዕውቀት ይጠብቅልህ ረጅም እድሜ ዜማው ነገራችን ላይ የደረጃ ተፈራ ነው በጣም ጎበዝ ቤዚስት ነው ደረጃም አለ የተባለ እንዴት ነው የምታውቃቸው ገብሬ በጣም የሚገርመኝ ይሄን የዚህ ዘመን ዘፈኖች እኮ በጣም ሰምቻቸዋለሁና እኔ አሁን ስምም ስለማልይዝ ነው አሁን ባየው ትኩረት አላረግበትም ግን ደረጃ ተፈራ ብዙ ሰው የሚያውቀው አይደለም አሁን አይመጣልኝ ኤክስፕረስ ባንድ ቤዝ ተጫዋች ነው ልክ እንደነ አሁን የሩሃ ባንድ ቤዚስት ጆቫኒ ሪኮ ሌጀንደሪ ነው አይደል በጊታር ይሄም ብዙ አመት አልኖረም እንጂ ደረጃም በጣም የሚገርም ቤዝ ተጫዋች ነው የነጻይ አሁን ቤዙን ታስታውሰው ይመስለኛል የሚለው ተበድይ ሲቅርታ ለሚለው ሙዚቃ ላይ ቤዙን ከሰማው በጣም የሚገርም ቤዝ ነውና በጣም የሚገርሙ ስራዎችን ቤዝ ተጫውቷል በነገራችን ላይ ዜማም ደግሞ ይደርስ ነበርና የዚህ ዘፈን ዜማ ደራሲ እሱ ነው ነፍስ ይማር በዚያ አጋጣሚ ነፍስ ይማር ቆንጆ የሰቀለ ስራ ነበር ደርሼ ብመጣ ከዘመዶች ያስቆጣሻል እንዴ ይስማሽ ወይ እንዴት ላለው ወይ ቤቴን በጥቅም አታሳስብኝ እንዳረግ እንደሆን ነው የሚለው ያልሽውን እንዳረግ እንደሆን አታሳስብኝ ውስጤ መጥፎ ሐሳብ አታስቀንጭብኝ ቅድም ያልከው ማለት አንዳንድ ሰዎች ወደማትፈልገው መንገድ ይገፋዋል ሌባ ሲሉ እንደዛው ወይ ደግሞ እንደዚህ ቅናተኛ ሰው ሲጨቀጨቀ በቃ ቶክሲክ የሆነ ነገር ያላሰብከው ነገር እንድታስብ ያደርግ ይችላል ክፉ ሐሳብ እሷን ያልመጣበት የሄደው ዘመዶቹ አለ ነው ዘመድ በጠይቃቸው የሱ ዘመዶቹ ይባላሉ ሲያጸፋኩ ነው እውነት አጥያቶን ሲያበዛበት በጣም ጸጋዬ ልካል ሁለቱም ጸጋዬ ደቦጭ ዘመድ ይጠይቅልሽ የገዛ ዘመዶቹ ግን እሱም ልክ አይደለም እንዴት ነው እሷን ትቶ የሷ ዘመዶች ጋር እሷን ሰጥታረሉ ያከፋስራቸው አታውቃለህ ትንሽ ልረዳት ሞከርኩኝና ትልቁ ነገር በቃ ለከት ይኑረው ሁሉ ነገር ልክ ይኑረው ሌላው ደግሞ የእውነት ቤተ መቅደስም ቤተ መንግስትም ማድረግ ትችላለች ሴት ወንድም አይ ስለመልካሙ ነው የምናወራው ግን ደግሞ በተቃራኒው ልክ የበራፉን ደፉ ሊረግጥ ሲል ትክት ያለው እንዲመጣ መታረጋለች ገና ወደ ቤት መኪናውን ሲያስነሳ ወይ ከስራ ሲወጣ እኮ ነፍሱ ልትጨነቅ ትችላለች ደግሞ ዛሬ በምን ትጠብቀኛለች ብሎና የቤት ውስጥ ሰላም ደግሞ ከሌለ በቃ ይሄን ያህል ጎድቼዋለሁ እንዴ ተሰምቶት ይሆን እንዴ ብለን ምናነሳቸው ብዙ ምክንያቶች ያሉ በትዳር ላይ ሳይቃጠል በቅጠል ነውና ቀድመን እንድትደርስለት ብዙ ነገሮች ማይለወጡ ማይቀለበሱበት ደረጃ ላይ ከደረሱ በኋላ እናቃና ብንለው መሰበር ነው የሚሆነው ስለዚህ ከስር የሚታረሙን ያረምን በፍቅር መነጋገርን አስቀድመን መከባበርና ቅናትን ደግሞ ወዲያ ብለን መከባበርን አስቀድመን መኖር ትዳርን ያቀናል ይሄ ዘፈን በጣም በትንሹ እኛ የመሰለንን የገባንን ነገር ያነሳንበት ነው ቁጭ ብላችሁ በጋራ አድምጡትና ወይ ጉድ እንዲም ይታሰባል እንዴ ብላችሁ የራሳችሁን ግንዛቤ እንድትወስዱ ማጠቃለያችን ይሁን
ንቁ ሬዲዮ ፕሮግራም ይሰኛል። የሬዲዮ ፕሮግራማችን በተወዳጁ ጣቢያ ብስራት ኤፍኤም 101.1 ብቻ ይቀርባል። ዘወትር ሰኞ ምሽት ከሩብ ጉዳይ ለ1 እስከ ሩብ ጉዳይ ለ3 እስከ 3 ሰዓት ድረስ ያሻል ደግሞ ምን ሄድበት ፕሮግራም ነው። እዛም ላይ ሬዲዮ ፕሮግራማችን ታገኛላችሁ። በዩቲዩብ ደግሞ ሐሙስ ምሽት ቀርጸን ሳምንቱ ሙሉ ሰኞ፣ ረቡዕ፣ አርብ 12 ሰዓት ላይ የምንለቅላችሁ ይህ ዝግጅታችንን ታደሙ። አብራችሁን ቆዩ። አብራችሁን ስለምትሆኑም ደግሞ እጅግ በጣም አድርገን እናመሰግናለን። ዘመነ ቴዎድሮስ፣ ገብርኤሉ ጌታቸው፣ እኔም ሳሙኤል በጋሻው አብረናችሁ ቆየን። መልካም ጊዜ ይሁንላችሁ። ለሁላችሁም ሰብስክራይብ ደግሞ ሼር ማድረግና ላይክ ማድረጉ ማይረሳ። መልካም ጊዜ፣ መልካም ምሽት፣ መልካም ዕለት ይሁንላችሁ። ቻው፣ ባይ ባይ። Abet